የሆነ ነገር አትቸገረኝ። እዛው ቆማ አናግረኝ ይጠጋኛል እንዴ? አትጠጋኝ። እዛው ቆማ አናግረኝ። በእናትሽ ሰፈሩ አዲስ ነኝና በእናትሽ አንድ 20 ብር ምናምን ካለሽ ደከመኝ። ረጅም መንገድ ነው የመጣሁት። እየቀለድኩ ሆናል። በእናትሽ እስኪ ዛሬም ደግሞ እዚህ አካባቢ ትንሽ ዞር እንላለን። በእናትህ አረ እዚህ ጋር ሰው ይታየኛል። ካሜራ ወደዛ ጋር አድርገው እስኪ። ሰላም ነው እናት? ሰላም ነው። እንዴት ነሽ? አለን። በእናትሽ የሆነ ነገር አትቸገረኝ። እዛው ቆማ አናግረኝ ይጠጋኛል እንዴ? አትጠጋኝ። እዛው ቆማ አናግረኝ። በእናትሽ ሰፈሩ አዲስ ነኝና በእናትሽ አንድ 20 ብር ምናምን ካለሽ ደከመኝ። ረጅም መንገድ ነው የመጣሁት። እየቀለድኩ ሆናል። በእናትሽ አትረጂኝም? በእናትሽ ውሃ ጠምቶኝ እኮ ነው። ምንድነው አንተ? ቆይ ማነክ? ሰፈሩን አላውቀውምና በእግር ረጅም መንገድ ነው የመጣሁት። በእግርማ መጣም እንደዚህ እያረካ በዚህ ያውቀ ነው? አውቄ አይደለም። በእናትሽ ምንድነው የምታረጊው? አረ በእናትሽ ቀልዳላ አንተ ነው የመሰልኩ። ጠምሻ ደግሞ ጭራሽ እየለመንክ ነው። አይ 20 ብር ምን ችግር አለው? ለውሃ እኮ ነው። አዲስ ሙድ ናት እቺ ደግሞ። ለ20 ብር ልትሰርቁ ነው። በጣም የምታስጠሉት ገንቦች ነው። እሺ ነበር እንዴት እንደምንዘልቀው እኔ አላውቅም። ኧረ በስመ አብ! ሰው በዚህ ልክ ተጨካክኗል። አቤት ምንድነው? አሁን እዚህ ሃይብሪድ እየከኛለ ነበር እንዴ? እና ታዲያ አልሰጠህም አልሽኝ እኮ ደግሞ ቀጥ ብለህ ተራመድክ እኮ አውቃ ነው ያስካውንት ነው። ያው አንቺ አልሰጠህም አልሽኝ። አልረዳህም እኮ አልሽኝ። እንዴ እኔ እኮ በስነ ስርዓት ችግርን ለመጠየቅ ገና እየጠየቅኩ እያለ እኮ ነው አንተ ትታየኝ ሄድክ እንዴ? ለኔ ለ20 ብር እኮ እምቢ አልሽኝ እኮ። ኧረ እኔ እምቢ አላልኩም፣ እየጠየቅኩ ነበር። ምን ሆነ ነው ልልህ ስል ነው እኮ ትታየኝ ሄድክ። አይ እንዴት ስታስጠሉ ምናምን ስትይኝ በቃ ሌላ ነገር መሰለኝና እንዴ ለምንድን ነው ያሸው? እግርህ እንደሚያምክ አድርገህ ለምን ዋሸው? እኔ አልዋሸውም እኮ አንቺ ነሽ እኮ እንዴ አከበድሽው ነገሩን፣ ሌላ ነገር አስመሰልሽ። እና ባለ መኪና ሆነ 20 ብር ምን ፈተና መሆኑ ነው? ፈተና መሆኑ እየፈተንከኝ? አይ አሁን ለምንድን ነው የመጣው? ያልገባኝ ነገር ለምንድን ነው የመጣሽው? እኔማ ምን ሆኖ ነው ብዬ ነው ማናገር ፈልጌ ነው። ማለት ምንድን ነው የምታናግሪኝ? ውሃ ግዢልኝ አላልከኝ? ውሃም ልገዛለህ በዛውም እንድናወራ ነው። ውሃም ልገዛለህ? ወዴት ነው የምትገቢው? ለምን? ያው ገብቼ እናወራ። እሺ እንዴት ነህ? ጉድ እኮ ምን ጉድ አለ? ጉድ እንደውም ባለ ጉድ አንተ ነህ። አይ ቆይ አሁን ግን የምር ምን ልታስረጂኝ ነው የገባሽው? ላስረዳ ምናምን ያልሽ ዱላዬን እኮ ልትቀሚኝ ነበር እኮ። ኧረ ተው እንደዚህማ አትፍረድብኝ እንዴ። በጣም ብዙ ነገር እኮ ስላሳለፍኩኝ ነው። እና ደግሞ በክራንች አየሁክ። ከዛ ቀጥ ብለህ ስትራመድ ገረመኝና መጥቻ ነገርኩ። አይ መጀመሪያም እኮ ልክ አልነበርሽም። ራስሽን ግን ልቆመሽ ትሽዋል። ልክ አልነበርሽ እንዴ። ለብሶ ሲሄድ እኮ ጤነኛ ይመስላል። ስንት ነገር አለ እኮ ከጀርባ። ታዲያ ምንስ ቢኖር ማለት ፈለገ ነገር ሊኖር ይችላል ማለት በዚህ ልክ ይሄን ያለ እኮ እንደውም ምን ተነኮ እንደዚህ አረዳህም አንድ ነገር። አይ ስትከተለኝ ምናምን አስደነገጥከኝ። እኔ በክራንቹ እንድትመታኝ ትችላለህ። እሱ ጨርስ ይልል ብለህ ምናምን ብዬ ነው ያሰብኩት። ጨርስ ይልልህ? አዎ ያው ሰው የሚያልፍ ሰው ምናምን ካሌለ መተኸኝ የሆነ ነገር ይዘህ ወይ ስልክ ይዘህ ብትሄድ ነው። ያው እንግዲህ ከዚህ በፊት አንተዋወቅም። መጀመሪያ መንገድ ላይ ነው፣ ዛሬ ገና የተያየ ነው። ምን ልትገምት ትችላለህ እኮ? እሺ አሁን እሺ ታዲያ ምንድነው ማለት ለምንድን ነው እንደዛ ያልሽው? ይኸውልህ እኔ በጣም ብዙ አይነት ታሪክ ስላሳለፍኩኝ ነው እንጂ ክፉ ሰው ምናምን ሆኜ አይደለም። ግን አሁን እንዳልኩ የምታፈዘኝ ምናምን በማፍሰስ ደረጃ ብዙ ታሪክ ስላጋጠመኝ ማለት ምን አጋጥሞሽ ነው ይሄን ያህል ማለት በዚህ ልክ እንደዚህ ውሃ 20 ብር ሰጥተሽኝ ውሃ ግዢልኝ ላልኩኝ በዚህ ልክ እንደዚህ ያረጋሽ ይፈልግ? አረ እኮ ውሃን እኮ ልገዛልህ ነበር፣ የእውነቴን ልገዛልህ ነበር። ግን ምን መኪና ውስጥ ገባው በኋላ
አይ መለስ አልክ ቶሎ እያናገርኩ እኔ ብቻ ስትራመድ ገርሞኝ ነው። አይ ከባድ ነው ያንቺ እውነት በጣም ከባድ ነው። ይኸውልህ እኔ አሁንም እኮ ያው ሌላ ነገር ፈልጌ ምናምን አይደለም። እሺ ምንድነው? ያው ለመታወቅ ያህል ምናምን ነው። አይ እኔ ምክንያትሽን ማወቅ እፈልጋለሁ። ምን ክፉ የሆንኩ የመሰለህ ነው? የመሰለኝ ሳይሆን የሆንሽበት ምክንያት ረጅም ነው ታሪኩ በጣም ግን ምንድነው እኮ ማለት ምን ቢሆን ነው ያለ እንደዚህ እንተኒን ክራንቺን እስከመመንተፍ ምናምን አይነት ደረጃ እስከመታገል ይደረሰ? አይ ፊዚካሊ ምናምን ስትታይ እንደዛ አትመስልም። ለዛ እኮ ነው የእውነት እኔ እንደ እንትን ተጎጂ ብትሆን ለመርዳት እኮ ችግር አልነበረኝም በእኝም ግን ፊዚካሊ ምናምን ሳይክ ብቻ አውቃ ነው መሰለኝ። ለማንኛውም ግን እሺ ልንገርክ ምን ለምን እንደዚህ እንደሆነ። እሺ ምክንያት ይሁን ይኸውልህ የሆነ ጊዜ የሆነ ጓደኛ ነበረኝ። የምን ማለት ቤስት ፍሬንዴ ነው። እሺ ከዛ በቃ የሆነ በጣም ብዙ አመት ረጅም አመት እንትን ብለናል ምናምን ኖረናል ምናምን እና በቃ ሁሉንም ነገር ማናገረው ሁሉም እንደ ወንድሜ በለው በቃ ቤስት ፍሬንድ። እሺ ኦኬ የወንድ ነው ቤስት ፍሬንድ? አዎ ወንድ ነው። እሺ እና ብዙ ነገር በቃ ማልነግረው የለም ወንድ የለከፈኝን ወንድ ሁላ ነግረዋለሁ ምናምን በቃ በጣም ቤስቶች ነን። የዚህ ነው ያል? አዎ በደንብ። ከዛ የሆነ ጊዜ ላይ ከጓደኞቹ ጋር ምናምን ሆኖ እየጠጡ ምናምን ነበርና ስደውልለት አጋጣሚ ነይ እንዴ ምናምን አብረን እንገባለን ወደ ቤት ምናምን አለኝ። እነሱ የሚጠጡበት ቦታ ማለት ነው። አዎ እንዴ ስለ አላምነውም የማላውቀው ሰው አይደለም ምናምን አይደለም። ለዛ ለምን አልሄድም? እንደውም ደስ ብሎኝ ነው የሄድኩት። እኔ ብዙ ስለማልወጣ ከእናቴ ጋር ብቻ ነው ያደግኩትና ኦኬ በጣም እንደዚህ አይነት ነገር ብዙ ላይ ፋላቅ ሄድኩ። ከዛላ ካገኘኝ በኋላ ትንሽ ጠጣን ምናምን። ከዛ እንዳልኩ እኔ ብዙ መውጣ ስላልሆንኩኝ ትንሿም 2 ቢራ መሰለኝ የጠጣሁት እና በጣም ሰከርኩኝ። በ2 ቢራ? አዎ። እሺ ከዛ ሰከር ኧረ ጠጪ ምናምን ብሎ ይሆን አልኮልም እንዲ ሻት የሚደረጋላ እሱን ሰጠኝና በቃ ይዛኔ አልቻልኩም ነበር። ከዛ በቃ የምር ጨርቆንኩ የሚባል ስካር አለ አይደል ማለት በጣም ሰከርሽ? አዎ። እና ለሱ አልነገርኩትም እንጂ ውስጤ ትንሽ ለሱ ስሜት አለኝ። ደስ ይለኛል ምናምን ማሱ ለሱ ለቤስት ፍሬንድ ማለት ነው። ያው አልነግረውም እንጂ በነግረው ያው ጓደኝነታችን እናጣለው ብዬ ስለፈራው አልነገርኩት። ኦኬ እንጂ ከሆነ ጊዜ በኋላ ቦይፍሬንድ እንዲሆን ነበር የምፈልገው። ከዛ ዛኔ እሱም ሰክሮ እኔም ሰክሬ ስለነበር እንሂድ ምናምን አብረን በቃ እንደዚህ ሆነሽማ ቤት አትገቢም ሩም እንያዝና እዛ እንደር ምናምን አለ። ኦኬ እሱም ሰክሮ ነበር? አዎ ሰክሮ ነበር። እሺ እነሱ እንደውም ከመምጣቴ በፊት ነው መጠጣት የጀመሩት። ከዛ በቃ ሰክሬ እናቴም ከምታየኝ እህትም አለችኝና እህቴም ከምታየኝ ምናምን ብዬ እሺ ብዬ ገባው። ያው አረግን ማለት ነው በቃ ማለት አብረን ሆነን ሴክስ አረግን ማለት ነው ከቤስት ፍሬንድሽ ጋር? አዎ በመጠጥ ሙሉ ማለት ነው። ያው መጠጡ ትንሽ እንዲገፋፋኝ ነገር ነው እንጂ አልኩ ቆይቼም እንትን ነበርኝ ስሜትን አለኝ። ምን የለውስ ጓደኛዬ ቢሆን ደስ ይለኝ ነበር፣ ግን በቃ ያልጠየኩት እሱ እኔን ካልፈለገኝ ጓደኝነታችንን እናጣለው በሚል ወንድምም ስለሚልልኝ ያው ሰፈር ውስጥም ምናምን በቃ የሆነ ነገር ሲፈጠር እሱ ነው የምጠራው ምናምን ቤቱን ላይ ያውቁታል በጣም ቅርብ ስለነበር ማለት ነው። ከዛ አደርን በቃ ያው እኔ አሁን ከዛ በኋላ የምጠብቀው አሪፍ ግንኙነት ይኖረናል ማለት እየጨመረ ይሄዳል ምናምን ብዬ ነበር፣ ግን እሱ ያው በቃ ያናግረኛል እንደ ድሮ ያናግረኝም እንጂ ያናግረኛል ምናምን። ከዛ ነኝ ጠጣ ምናምን ሲል ግን በቃ ሁሌ ነው እኔ የሚጨቀጭቀኝ ማለት ነው። ሌላ ጊዜ ኖርማል ቀን እንደዛ ማያዋራኝን
ዛሬ እንዴ ቅዳሜ አይደል እንዴ ወይ ዛሬ አርብ አይደል እንዴ ነይ እንጂ ምናምን ሲል የሆነ ካላነሳው ራሱ 10 ይደውላል ምናምን እና እኔ ስለምወደው በቃ ምንም የተለየ ነገር አላስብም ስለሱ በሱ በሌላ በኩል አድርጌ ሲጠራኝ እሄዳለሁ ምናምን እና በቃ አሁን ዋናው ልነግር የፈለኩት የሆነ ጊዜ ላይ እህቴም አለች ብያለሁና ሁላችንም እንዳለ በቃ ጀማው ተሰብስቦ ምናምን እየጠጣን እሷም አለች ሁላችንም እየጨፈርን ምናምን ነበርና የሆነ ሰዓት ላይ እሷና እሱ እና የሆነ ልጅም አለ ከዛ ሄድ ወጡ የት እንደሄዱ አላውቅም ከየት ከመጠጥ ቤት እኛ ከነበርንበት ማለት ከዛ ያኛውም ልጅ ስለሌለ ወይ አንድ ላይ ወይ ሰው ሊቀበሉ ሄደው ነው ምናምን ብዬ ምንም ብቻ አልጠበኩም ምን ልጠብቅ እችላለሁ ወይ እሷ ሰክራ ሊያስተኛት ገብቶ ነው ምናምን እያልኩኝ እንደ ቀልድ 5 ሰዓት አካባቢ ምናምን ነበር የወጡትና ከሌሊቱ 9 ሰዓት ሆነ ማለት ነው የት እዛው መጠጥ ቤት ቁጭ እንዳለን ብዙ ነን እኮ ብቻዬን አይደለሁ ሁለቱ ብቻ ተነጥለው ነው የወጡት እሺ ከዛ ሌላም ጓደኛችን አብሮ ስለሌለ እዛ እኛ ጋር ስላልነበረ አብረው ይሄዱ ነው መሰለኝ እሺ ከዛ እና እንዳልኩት 9 ሰዓት ሆነ በቃ ይቅርበት እና 9 ሰዓት እንዳልኩት 9 ሰዓት ሆነና ስደውልም ስልኩ አይነሳ ምናምን ነበርና 9 ሰዓት ላይ መጣ እሱ ብቻውን ከዛም የት ሄደህ ነው ምናምን ስለው አይ እዚህ እኮ ሰው ያኛውን ልጅ አሁን ያልኩን ጓደኛችን ልንሸኘው ወጥቼ ነው ምናምን አለኝና እህቴስ የት ናት እሷስ ምናምን ስለው አይ እሷ በጣም ሰክራ አስተኝቻት መጣሁኝ ምናምን አለኝ አይ በቃ እሺ እኔ እኮ ስጠፋ አስጨነቀኝ ምናምን ብዬው በቃ ትንሽ ቆየን ምናምን እና ሁሉም ደከመው እየመሸም እየነጋም ስለሆነ ደከመውና በቃ አንተኛ ምናምን ተብሎ ሄድን ማለት ነው ወደ ያዝነው ክፍል ከዛ ከገብተን ያው ታውቃለህ የሚደረገውን እንትን እያለ እንዳለ ማለት ተንኳኳ በር ማለት ነው ከዛ ሲንኳኳ እኔ ምንድነው አልከፈለም ወይስ ምናምን እያልኩኝ ለካ እህቴ ናት የመጣችው ማለት ምን እያደረጋችሁ ነበር ሁሌም እናደርገው ነው በቃ ጓደኛዬ እንደ ጓደኛዬ ነው እኮ ቦይፍሬንዴ ነው ብዬ ነው የማስበው ከቤስት ፍሬንድነት አልፈናል በቃ ማለት ከዚህ በፊት ሴክስ እንዳደረጋችሁት ነው አዎ ኦኬ ዘን ቀንም እያደረጋችሁ ነበር አዎ ባሌ ቦይፍሬንድ ስለሆነ ቦይፍሬንድሽ እኮ አይደለም ቤስት ፍሬንዴ ነው ከዛ የሆነ ቀን ጠጥቼ አልኩ ከጠጣው በኋላ እንትን ካረግን በኋላ ተቀየረ አደገ አልኩ እኮ ያው ለኔ እንዳደገ ነው በቃ ግንኙነታችን ወደ ቦይፍሬንድነት እንደሄደ ነው ገርሰማሽ ስላረጋችሁ ብቻ አንድ ያለ አይደለም ከዛ በኋላም ብዙ ጊዜ አርገናል እሺ ከዛ በቃ እሷ መጣችና እኔ የሆነ ነገር በይ ከቤት ተደውሎ ምናምን ነው በቃ የመሰለኝ እኔ ምንም እንትን አልገመትኩ ከዛ በቃ መጮ ጀመረች ትገፋዋለች ታለቅሳለች ትመታዋለች ምናምን ምንድነው የተፈጠረው ምን ሆነሽ ነው ምናምን ስላት አንቺንም ማታቂው ነገር አለ ምናምን እና ትቆጣዋለች ከዛ የሆነ መጀመሪያ ሊያባብላት ምናምን ሞከረ ምንድነው የተፈጠረው ምናምን ስል ለካ እሷ ጋር ነበር የሄደ ሰዓት ሸኘው ምናምን ሲል የነበረ ጊዜ ለካ እሷን ይዟት ገብቶ እንትን ከሷ ጋርም ሴክስ አድርጓል ከሷ ጋር ከእህትሽ ጋር እኔ ይሄንን አላውቅም እሺ እና ከአጠገቧ ከሆነ ሰዓት ስባንን ከእንቅልፌ ከአጠገቤ ሳጣውን የወጣሁት እና ስጠይቃቸው ደግሞ እንዴ ሄደች እኮ ከሷ ጋር ሄደ እኮ ምናምን ሲሉኝ ነው የመጣሁት ወደ እዚህ ክፍል አለች ከዛ በቃ እኔ ምን አስነክቶን እንደሆነ አላውቅም እሷም በቃ ምን የሆነ ሰዓት ውጪ ይዟት ሄዶ አቧራት ምናምን እና ባብሏት ሄደች መሰለኝ የምተኛበት ክፍል ከዛ እኔ ግን ከዛ በኋላ ምን አስነክቶኝ እንደሆነ ምን ተፈጥሮ እንደሆነ አላውቅም በቃ እዛው አብሬው አደርኩ ማለት ነው እንደገና እሱ ጋር አደርሽ
እና ማስነካት ምናምን ማፍዘዝ ምናምን የሚባለው ነገር እኔ ቀልድ ነበር የሚመስለኝ ሌላ ሰው ሲያወራ ነው። አንተም አሁን ቅድም ስትነካኝ እንደዛ ነበር የመሰለኝ የተሰማኝ። ለመንካት የሚጠጋኝ ሰው ምናምን ራሱ እንደዛ ነው ብዬ የማስበው። ለምን አንተ እንዴት አይምሮክ እያወቀ ከራስህ ጋር የተኛ ሰው እንኳን አብረው ልትቀጥል ከባድ ነው። አይ በጣም ከባድ ነው ይሄ። እና ጠዋት ሲነጋ እሱም የለም። ከዛ እንዴ ወይ ሰክሬ በህልሜ ነው ያየሁት ምናምን ብዬ ለሆነ ሰዓት ራሱ በቃ ቁጭ ብዬ ከራሴ ጋር ብዙ አውርቼ ነበር። ከዛ ሄጄ እሷን ስጠይቃት እሷም እኔም እንደተፈጠረ አላውቅም፣ እናንተ እኮ ቤስት ፍሬንድስ እንደሆናችሁ ነው እንጂ ከዛ በላይ እንደሆናችሁ እኔ የማውቀው ነገር የለም ምናምን አለችኝ። እና እሷም እንዳንቺ የምታውቀው ነገር የለም ማለት የተፈጠረውን ማለት የምታስታውሰው ነገር የለም ነው? አዎ እሷ እኔ እንደውም ትንሽ ከሱ ጋር ምናምን መጠጥ ትንሽ ለምጃለሁ። እሷ እንደውም ጭራሽ ምንም የምታውቀው ነገር የለም። ታናሽ ናት። እና ያው ሊያፈዛት ቢሞክርም ምናምን ትቀለዋለች በፈጣሪ። እና አሁን ራሱ እየፈራን ያለ ነው። እንትን ያርጉ እርግጠኛ አይደለችም እና ልታረግዝ ትችላለች። አያርገው ግን እግዚአብሔር ነው። በጣም አሁን እየፈራን ያለ ነው። እና አሁን አድራሻውን አጥፍቷል፣ ስልኩ ተዘግቷል ምናምን። ቤት ውስጥ ቤት ከሰርቪስ አለ ከዋናው ቤት ጀርባ የሚያከራዩት እንደዛ ነው እንትን ያለው። እሺ የተከራየውና እዛ ሄደን ስንጠይቃቸው አይ ለቀቀ እኮ ምናምን አሉ። እና እኔ በጣም በትልቅ በችግር ነው ያደኩትና እንደዚህ አይነት ነገር ራሱ ይጨመርብኛል ብዬ አላሰብኩም። እና አንተም እንደዚህ ብቻ ስትነካኝ እኔ ወንድ በአጠቃላይ በቃ እያስጠላኝ እየፈራው ስለሆነ ነው። በሱ ብቻ ሳይሆን በአባቴም እንዳልኩ እኔ ከእናቴ ጋር ብቻ ነው ያደኩትና አባቴም እባክሽ አታልቅሽ። እንደዚህ ብር ላላት ሴት ነው ትቶኝ ነው ሄደው እና ምንም በቃ አንድ የሆነ ቀን ስራ ወጣ ቀረበ። እንዴት ብር ላላት ሴት ማለት በቃ ትልቅ ፎቅ ቤት ምናምን ያላት ሴት ይሆን። በኋላ ነው እኛ ያንን የሰማነው። ጎረቤታችን መጡና እንዴ አባትሽን እኮ አየነው ምናምን። አባትሽን ሳይሆን ባለቤትሽን ለእናቴ ነው የነገሯት። እና ባለቤትሽን እኮ አየነው እንትናን አይደል እንደ ያገባው ምናምን። ሴትዮዋ ተለቅ ያለ ሴትዮ ናት። ልጆቹ አሜሪካ ናቸው ምናምን። እና በቃ ያው እናትና አባቴ በልጅነታቸው ነው የወለዱ። ሀያ ቤት ውስጥ ነበሩ። እና ያው በቃ ሀገር ውስጥ የምትሰማው አለ አይደል? ሴትዮዋም እንትን ነው የሚያምራት። በቃ ለሱ ብላን ያስገባችሁ መሰለኝ። አይናችሁን አልይ ነው ያለን። እና በስንት ችግር ነው እናቴ ያሳደገች። እባክሽ አታልቅሽ እባክሽ። እና በቃ እሷን ላለማሳዘን እሷን ደስ እንዲላት እኔ እንደውም ቶሎ አግብቼ በቃ ወልጄ ምናምን ብዬ እያሰብኩኝ ይሄ ሁሉ ዱብዳ ሲወርድብኝ እባክሽ አታልቅሽ እባክሽ በቃ አታልቅሽ በእናትሽ። ምን አይነት ፈተና እንደሚገጥመኝ ወንድ ሁሉ በቃ እንደዚህ የሚያደርግን። ያው አንተ የሚመስልክ መኪና ነይቼ ወይ ብር ነይቼ ምናምን የመጣው ነው። እኔ ግን ትክክለኛ እውነተኛ ፍቅር ነው የምፈልገው። እና አንተም እንደዚህ በቃ ስታየኝ እውነት ለመናገር እንደውም ለመሳደብ ነው የመጣሁት። እንደዚያ በክራንች አይቼክ ቀጥ ብለህ ስትራመድ እንዴ ምናምን መኪና ሁላ ሰብሬ ለመሄድ ነበር እያሰብኩኝ ነበር። ከልጁ በኋላ በጣም ጭንቅላቴ ትካርለውም ብቻ። እና ቀዝቀዝ ብለህ ስላዋራኸኝ ምናምን ነው የተመለስኩት ወደ ራሴ እንጂ እኔ ወንድ ሁሉ አውሬ መስሎ በቃ ጅብ መስሎ ነው የሚታየኝ። ከባድ ነው። በስመ አብ። እናቴ ስታሳድገን
እንዳልኩ ያው ወጣት ናት። ግን ያው ወጣት ሆነክ ብዙ ነገር ነው የሚያምር። እንኳን ልጅ ልታሳድግ የራስህንም ፍላጎት እንትን ብላ አጨርስም። ያው ወጣት ዘሎ አይጨርስም አይደል? እና እሷ ልክ አባቴ ትቶን ሲሄድ ደህና የሚባል ኑሮ ነበር የምንኖረው። ያው አባቴም ተቀጥሮ ነው የሚሰራው፣ እሷም ተቀጥራ ትሰራ ነበረ እና ደህና ትምህርት ቤት ነው እየተማርን የነበረው ምናምን። እና ልክ እሱ ትቶን ሲሄድ በቃ እሷ ሲጀምር ትንሽ የሆነ አንዳንዴም አጫጫ ምናምን ስትቆጣን ምናምን የሆነ ነካ የሚያደርገው አይነት ሰው አይነት እንትን አለ አይደል? እና እኛም በቃ ለመረዳት እንሞክራለን። እና የተቀጠረችበትን ቦታ ደሞዙ አልበቃም ምናምን ብላ ሌላ ስራ ለመቀየር የሆነ ሰው እዛው አግኝታ እዛው ስራው ቦታው ማለት ነው ልትሰራ ስትሄድ በቃ ችግር የለም ቀጥርሻለሁ እኔ ምናምን ብሏት አስወጡት። መልቀቂያ ምናምን አውጥታ ምናምን ከጨረሰች በኋላ ከነበረችበት ስራ አላቅሽም ማለት የት ነው ማቅሽ አንቺ? እኔ እኮ አብረሽኝ የምተኝ መስሎኝ ነው እንጂ የምን ስራ ነው ምናምን ብሎ ሳቀባት እናቴ ላይ። ያው እና እኛ የዛኔ ሀይ ስኩል ተማሪዎች ነበር። ከዛ በቃ በጣም በታ የዛ ቀን አረሰው መታ እንዴት እንዳለቀሰች ቤት ውስጥ እንዴ በቃ ችግር የለም እኛም ስራም ትምህርቱንም ቢሆን ትተን የሆነች ነገር ሰርተን አስተናጋጅም ምንም እኮ አለ ስራ እንሰራለን ችግር የለም አትጨነቂ ምናምን ብለን ሁላ አጽናንተናት። አረ እናንተማ እንደዚህ እንትን አትሉም። እንደ ካሸር ነበረች፣ በካሸርነት ነው። እሺ ከዛስ? ቆይ ከዛ ሌላ ቦታም አሁን ስትሄድ እንደዚህ በቃ ታውቀው የለ በዘመድ ነው ብዙ ጊዜ እዚህ ሀገር እንቀጥርሻለን ይላታል። ከዛ የሆነ እንደዚህ ስታለቅስ የሆነ ሰውዬ እንደገና እንደዚህ አይቷት እሺ ነይ ምናምን አላትና 1-2 ወር ሰራች መሰለኝ እዛ። ከዛ እንዲህ ዕቃ ጠፍቷል እንዲህ ብር ጠፍቷል ምናምን ብሎ እንዳለ እሷ ላይ እንትን ቢልስ ወደ እሷ ገለበጡት። ራሳቸው ተማክረው አጥፍተው ማለት ነው። ከዛ በቃ እዳ የነበር ያለብን ችግር እያለ እዛ ላይ ጭራሽ እዳ። ከዛ ባንክ ውስጥ የነበረውን ብር እንዳለ አውጥታ በቃ እንዳለ ሰጠቻቸው። ለምን መታሰር ሆነ መጨረሻው። እነሱ በደንብ በቃ እንዲህ ተካኑ ናቸው፣ ያውቁበታል፣ ስራቸው ነው መሰለኝ። ከዛ ምንም ማድረግ አልቻለችም። በቃ አውጥታ ሰጠች። ወረቀቷንም ያው መልቀቂያ የሚጻፍልሃል አይደለ? እሱንም ብልሽት አድርገው በቃ ሌባ እንደሆነች ምናምን ሌላ ቦታ እንዳትቀጠር አይነት ጽሁፍ ጽፈው ምናምን አስወጡባት። ከዛ በቃ እኔ ከዚህ በኋላ እንደዚህ አይነት ቢሮም የትም አልገባም፣ የሰው ልብስም ቢሆን አጥቤ እኖራለሁ ምናምን ብላ ሀብታም ቤቶች ምናምን እየሄደች ልብስ ታጥባለች። እኛም ያው ይሄን ያህል ከሆነ ጊዜ በኋላ የቀበሌ ቤት ውስጥ ነበር የገባነው እና ያው ብዙም ኪራይ ስላልነበረ ዋናው ለምግባችን ነበር ብዙ የምንጨነቀውና እኛም ከትምህርት ቤት ስንመጣ አሁን አስጠኒነት ምናምን ሰርተናል። ልብስም አጥቤያለሁ እኔ እንደዚህ እያደረግን ገፋ ነው ህይወትን ኖርናት እስከሆነ ጊዜ በኋላ። ከዛ ያው ተመረኩኝ። እሷ እህቴ ገና ተማሪ ናት የዩኒቨርሲቲ አሁን ተማሪ ናት። እና እኔም አሁን ተመርቄ ያው ደህና ስራ ይሻላል፣ ያው ከድሮ ደህና ስራ የሚባል ስራ ውስጥ እየሰራሁ ነው። በጣም ከባድ ነገር እየነገርሽኝ ያለሽው እና እኔ ለምን እንደዚህኛ ላይ ፈተና እንደዚህ እንደሚሆን እሱም አባታችንም እኔ እንደማያቀን በቃ ቢያንስ አሁን ትንሽ ብር አለው ለቀለብ እንኳን የሆነ ትምህርት እስክትጨርሱ ምናምን ብሎ እንኳን ምንም እንኳን ሊሰጥ ጭራሽ እንዲያርገውኝ ምናምን ብዙ ወሬ ለካ ያወራል ስለኛ ሰፈር ውስጥ ምናምን በጣም ይወራ ነበርና በሱ ምክንያት ራሱ
በጣም ሰው እንዴት እንደሚገላምጠን ምናምን እሷ እናቴ ከሌላ ወንድ እንደወለደችን አይነት ወሬ አለ አይደል? ቺታ አርጋብኛለች በቃ ከሌላ ሰው ጋር ሄዳ ነው እንጂ እነሱ እኮ የኔ ልጆች አይደሉም ምናምን ሁላ ይያለ ብሎ ክዷል። አዎ ይክድ ነበርና ከመካዱም አልፎ አምጥቶ ሰፈር ውስጥ አውርቶ በቃ ያው እንግዲህ ቅርታ ለቃሉ ዲቃላዎች ምናምን እየተባሉና በጣም እየተሰደብን ምናምን ነበር የምንኖር። ግን እንዳልኩ ቀበሌ ቤት እንትን ጦርነቱ ብዙ እንትን ኪራይ ስለሌለው ግዴታ ነበር በቃ ከዛ ሰፈርማ ለመልቀቅ አልቻልንም። ያው የብር ችግር ስለነበረ ማለት ነው ይዛኔ ገባኝ። እና ያው እንዳልኩ ነው ሰው ዝም ብሎ ለብሶ ምናምን ሲራመድ በቃ ደህና ይመስላል፣ ግን ውስጡ በጣም ብዙ ችግር አለበት። እንግዲህ ፈጣሪ ያውቃል። ያው እናንተ በርታችሁ ከሰራችሁ እናታችሁን ደስተኛ ታረጓታላችሁ። አዎ በእናትህ እኔ አሁን ያልኩ የእህቴ ነገር ነው የሚያሳስበኝ። እንዳልኩ አይነት እርግዝናው ባይፈጠር ለሁለታችንም ጥሩ አይደለም፣ ለሁላችንም። እሱም ብቻ ነው እንጸልየው እግዚአብሔር። እስከዛሬም በቃ እንደዚህ ሆኛለሁ፣ እስቲ ይሄን እንኳን ቢሰማኝ እያልኩኝ። ካላረጋገጠች መድኃኒት መውሰድ አትችልም ነበር? ሲጀመር የመጀመሪያዋ ነው እና እኔ ነኝ ራሱ የጠየቅኳት እንደዚህ አድርገሻል። በኋላ እኔ እሷም ላይ ላኩሩፍ እሱ ላይ ላኩሩፍ ልቆጣ አላወኩም ነበር። በጣም የሚያስጠላ እንትን ውስጥ ነበርኩኝ፣ ስሜት ውስጥ ነበርኩና የሆነ ለወር ምናምን አላናገርኳትም። እሷን የሆነ ብቻዬን ወር ምናምን እንደና ታዲያ ወር ምናምን ከቆየ እኮ እርግዝናው አይታወቅም እኮ። እሱን ነው እኮ አሁን ቼክ አስደርጊ። አሁን በቃ ወደ ራሴ ስመለስ እሷ ምንም አላጠፋችም። ለምን እኛ የኛን ግንኙነት ለማንም አልተናገርንም። እንደ ድሮ ቤስት ፍሬንድስ እንደነበርን ብቻ ነው የሚታወቀው። እና እሷን እንትን ማለት ስለማልችል ብዬ ወደ ራሴ ስመለስ ሄጄ ስጠይቃት እንዴት ነረኔ ምንም ያረገ ነገር የለም እኔ ምርን እውነት ለመናገር አላስታውስም ምናምን ያለች እና ሆስፒታል እንትን ሄደን እስቲ ዛሬ ቼክ እናደርጋለን ነው ተባብለን። መች ዛሬ እንደውም አሁን ወደ እሷ እየሄድኩ ነበር። ኦኬ ወደ እሷ እየሄድሽ ከሆነ አልያዝሽ ልሸኝሽ ወደ እሷ። አይ ችግር የለም ቅርብ ነኝ፣ እዚህ ጋር ቅርብ ነኝ፣ ችግር የለም። ያው ያለውን ነገር ተገናኝተን በደንብ ብትነግሪኝ ደስ ይለኛል። ማለት በደንብ ብናወራ ጓደኛሞች መሆን እንችላለን። ያው እኔን እንደዛ እንኳን እንዳታስቢኝ። ያው አፍ አይደለም ዋናው ስራ ነው። ያው ማገዝሽ ነገሮች ሊኖሩ ይችላሉ ምናምን አይታወቅም። እሱ የሰው መገናኛ አይታወቅም። ለዛ እኔ ባለኝ አቅም አንቺን ለመርዳት ሞክራለሁ። ያው ስራም ምናምንም በመፈለግ ምናምን ለማገዝ ሞክራለሁ። ግን ያው ሰው ቸግሮኝ ነው ብሎ ሲጠይቅሽ ለሌላ ጊዜ የእውነትም ቸግሮት ሊሆን ስለሚችል ያው በትረጂ ጥሩ ነው። ያንቺ ሰው አለማመን ብዙ ነው። አይ ሁሉ እንግዲህ ማላቀሰው ሆነ ሁሉ ታሪኬን የነገርኩ እንድታምነኝ ነው ከነበረብኝ ከእንትኔ አንፃር ነው እንጂ የእውነት መጥፎ ሰው ሆኜ አይደለም። ተረድቼሻለሁ። ነው እናታችንም እንደዚህ አላሳደገችንም። ተረድቼሻለሁ። አይዞሽ። እንግዲህ ስልክሽን ስጪኝና ተደዋውለን በደንብ እናወራለን። ተገናኝተን በደንብ ያው መረዳሽ ማገዝሽ ነገር ካለ እናትሽ የምታስደስችበትን መንገድ ምናምን እንፈልጋለን። ያው በአቅምሽ ሰርተሽ ምናምን ተለውጠሽ እሷ ፊት እንድትቆሚ ዋናውን የምለምነው እሱ ነው። በቃ ይሄን ስልክሽን እዚህ ጋር ጻፊልኝ። አመሰግናለሁ። ማን ነበር ያልሽኝ? ስምሽን አልነገርሽኝ። ሰላም አላዛር እባላለሁ። እሺ በቃ ስላወኩሽ በጣም ደስ ብሎኛል። እና ልሸኝሻ? አረ ችግር የለም። የኛ ሰፈር እኮ ነው የቆምከው። ሰፈራችን ነው እኮ ያለው እዚህ ጋር ነኝ። ግን እንዲጠፍ ብዬ ነው የሚሰፈር። እሷም ቆየሁበት መሰለኝ። በቃ እሺ አመሰግናለሁ። ችግር የለም።